the greatest value of x plus 1 is equal to 6 ከተባለ ምንድነው የምናደርገው? 6 less than or is equal to x plus 4 less than 7 ማለት ነው። አንድ መጨመር ማለት ነው። ሶ ከዛ በኋላ 4 ወደዚህም ትሄዳለች ወደዚህም ትመጣለች ወደ ሁለቱም። ስለዚህ ምን ሆነ? 6 ሲቀነስ 4 less than or is equal to x less than 7 ሲቀነስ 4 ማለት ነው። ሶ ይሄ 3 ማን ነው? አይ ሚን ሶሪ 2 ይመጣል። 2 less than or is equal to x less than 3 ይመጣል። የሰው x ዋጋ ማንና ማን መካከል አይደለም ኢንክሉዲንግ 2 ግን 3 አይጨምርም። በእነዚህ መካከል ይገኛል። ሰላም ተማሪዎች እንዴት ናቸው? የ11ኛ ክፍል የማትማቲክስ ሌሰናችን ላይ ነው የምንገኘው። ሰክሰስ የጥናት ማዕከል ያዘጋጀ የሚያቀርብላችሁ የ11ኛ ክፍል ማትማቲክስ ላይ ትገኛላችሁ። ተማሪዎች እንዴት ናችሁ? ክላስ እንዴት ነው? ዛሬው አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ከሰክሰስ የጥናት ማዕከል ጋር ስፔሻሊ ማትማቲክስ ላይ ሌሎችም ሳብጀክቶች በቅርቡ ይጀምራሉ። ማትማቲክስ ላይ ግን አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። በዛሬው ሌሰናችን ደግሞ ስለ ግሬተስት ኢንቲጀር ፋንክሽን ወይ ደግሞ ስቴፕ ፋንክሽን እያለው ምን ነው የሚለውን እናያለን። እንዲሁም ደግሞ ከሱ ጋር ተያይዞ ያሉ ካልኩሌሽኖችን፣ ግራፍ እንዲሁም ዶሜን እና ሬንጅ እንዴት ነው የሚፈልግ በደንብ እናያለን። ከዛ በኋላ ደግሞ ስለ ኮምፖዚሽኑ ፋንክሽን አዛን ኢንትሮዳክሽን እናያለን። እንዴት አድርገን ነው ሁለት እና ሶስት በላይ ፋንክሽን እንዴት አድርገን ኮምፖዝ እናደርጋለን፣ የእነሱ ዶሜን እና ሬንጅ ምን ይመስላል የሚለውን ከዴፊኒሽኑ ጀምረን አንድ በኤግዛምፕል የምናይ ነው የሚሆነው። አይ ሆፕ አሪፍ ጊዜ አብረን እናሳልፋለን ብለን ተስፋ እናደርጋለን። ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ በማድረግ ጀምሮ፣ እንዲሁም ደግሞ የኦንላይን ክላስ የምትፈልጉ ተማሪዎች ካላችሁ ኦንላይን ክላስ የጀመርን መሆኑን ለመግለጽ ነው። ቴሌግራም ላይ ኮንታክት አድርጋችሁ ኦንላይን ክላስ መጀመር የምትችሉ መሆኑን እንገልጽላችኋለን ማለት ነው። ቀጥታ ወደ ክላሳችን እንጀምራለን ማለት ነው። በጣም አሪፍ ኦኬ። ግሬተስት ኢንቲጀር ፋንክሽን ወይም ደግሞ ፍሎር ፋንክሽን ይሉታል፣ ደግሞ ስቴፕ ፋንክሽን ይሉታል። ወደ ሶስት አይነት ስም አለው፣ ግን ማወቅ የሚታወቀው ዘ ግሬተስት ኢንቲጀር ፋንክሽን ነው። ምን ማለት ነው ዴፊኒሽኑ ከሚለው እንጀምር። በጣም አሪፍ ዴፊኒሽኑ እዚህ ጋር እንደምናየው the function defined by f of x is the greatest integer function ባለው ወደ ኢንቲጀር is የሚለን the greatest integer that is less than or equals to x ማለት ነው። the greatest integer that is less than or equals to x ከሱ የሚያንስ ግን ወይም ደግሞ እኩል የሚሆን ግን ግሬተስት ኢንቲጀር ማለት ነው። ዲኖትድ የሚደረገው በዚህ ዲኖት ትደረጋለች። the greatest integer which is less than or equals to ማለት ነው። ለምሳሌ አሁን what is the greatest integer 2.1 ቢባል ምንድነው ኢንቲጀር መሆን አለበት ውጤቱ ምንድነው የሚለው the greatest integer that is less or equals to this ማለት። ስለዚህ ማን ነው ይሄ? ሁለት ነው ማለት ነው። ኢንቲጀር መሆን መቻል አለበት። ከሱ የሚያንስ ኢንቲጀር ግን ትልቅ ኢንቲጀር የሚያንስ ወይም ደግሞ እኩል የሚሆን ማለት ኢንቲጀር ከሆነ ራሱ ነው። ለምሳሌ the greatest integer value of 2 ከተባለ ራሱ itself 2 ነው። ለምን or equals to የሚል ስላለበት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ለምሳሌ the greatest integer of 10.8 ቢባል ስንት ይሆናል? 10 ይሆናል ማለት ነው። 10 ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። the greatest value of 0 ስንት ነው የሚመጣ? 0 ይመጣል። the greatest integer of -2 ከተባለ ስንት ይመጣል? -2 ይመጣል። ግልጽ ነው ተማሪዎች? በጣም አሪፍ። እሺ what about ሌላ ቁጥር ለምሳሌ the greatest value of -1.8 ከሱ የሚያንስ ግን greatest integer ማን ነው? -2 ነው ማለት ነው። -2 ይመጣል። እንዲህ ያን ማንኛውም አይነት ካልኩሌሽን ቢሰጠን መስራት እንችላለን። አንድ መሰብ ያለብን በኤክስ ቦታ ላይ ማንኛውም ቁጥር ማስገባት እንችላለን፣ ግን የምናወጣው ሲወጣ ግሬተስት ኢንቲጀር ቫልዩ የሚወጣው ግን ምን ሆኖ ኢንቲጀር ሆኖ የሚወጣ ማለት ነው። አሁን እዚህ ጋርም ስታየው ኢንቲጀር ሆኖ ነው ወጣ። እዚህ ጋር የመጀመሪያው ሁለተኛውም ኢንቲጀር ነው፣ እዚህ ጋርም ኢንቲጀር ነው፣ እዚህ ጋርም ኢንቲጀር ነው ሆኖ እየወጣ ያለው። ይሄም ኢንቲጀር ነው፣ ኔጌቲቭ ፖዚቲቭ ሆነ ችግር የለውም። እሱ ግን ሲገባ ማንኛውም ፖይንት ሊሆን ይችላል፣ ዴሲማል ሊሆን ይችላል፣ ፍራክሽን ሊሆን ይችላል፣ ኢንቲጀር ራሱ ሊሆን ይችላል። በምን ኔጌቲቭ ፖዚቲቭ ግን ሲወጣ ግን ምን ሆኖ ይወጣል? ኢንቲጀር ሆኖ ይወጣል። በኋላ ዶሜን እና ሬንጅ ላይ ስንደርስ የምናየው ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እስኪ የመጽሐፋችሁን ኤግዛምፕል 1 ኤግዛምፕል 1 የመጀመሪያው ነው። what is the greatest value for 10.7 አሁን ባለው ይሄ ስንት ሆኖ ይወጣል? 10 ሆኖ ይወጣል ማለት ነው። ግልጽ ነው አይደል? በጣም አሪፍ። ኦልሬዲ ቅድም ስላየ ነው ማለት ነው። እሺ ይሄ ስንት ይወጣል? the greatest integer value less than or equals to አሁን ይሄ ከዚህ የሚያንስ ግን
ኢንቲጀር የሆነ ግሬተስት ማነው? ኔጌቲቭ 13 ይመጣል ማለት ነው። ግልጽ ነው ተማሪዎች? የስ አሁን ብዙ ጊዜ ኔጌቲቭ ሲሆን ብዙ ልጆች ሚስ ያደርጋሉ። አሁን ብዙ ጊዜ ኔጌቲቭ 12 የማለት ነገር አለ፣ ግን ማነስ አለበት። ከዚህ የሚያንስ ኢንቲጀር ከሆነ ራሱ ነው የሚሆነው፣ ግን በፖይንት የሚሰጠን ከሆነ ግን ከዚህ የሚያንስ ወይም ደግሞ እኩል የሚሆን ግን ምንድነው? ኢንቲጀር ግሬተስት የሆነ ኢንቲጀር ማለት ነው። አሁን ኔጌቲቭ 12 ቢሆን ራሱ ኔጌቲቭ 12 ነው የሚሆነው። ለምን? ኢንቲጀር ከሆነ ችግር የለበትም። ኢትሰልፍ ኦር ኢኳልስ ቱ ሚል ስላለው፣ ግን በፖይንት ካለው ግን ሚስ ማድረግ የለብንም። ላይክ እዚህ አሁን ለምሳሌ ይሄ ራሱ ኔጌቲቭ 12 ምንም እንቀይረው ነገር የለም። ለምን? ኦልሬዲ ኢንቲጀር ስለሆነ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ የመጽሐፋችሁን እንየው እስኪ ነው ኤክሰርሳይዝ 1.17 የሚለውን እንየው። ኢቫሉዌት ኢች ኦፍ ዘ ፎሎዊንግ ይለናል። ሶ ፓይ ማለት ስንት ነው? 3.14 ነው አይደል? ስለዚህ 3.14 ብለን እንጻፈው እንዲገባችሁ። ይሄ እዚህ ማን ነው? 3 መጣ ማለት ነው። ግልጽ ነው ተማሪዎች? ዘ ግሬተስት ኢንቲጀር ሌስ ዛን ኦር ኢኳል ቱ ዚስ ማለት 3 ነው። ይሄኛው 0 ስናካፍለው 0.92 ይመጣል። ሶ ዘ ግሬተስት ቫልዩ 0.92 ማንም የሚሆነው 0 ይመጣል ማለት ነው። ከዚህ የሚያንስ ግን ግሬተስት የሆነ ኢንቲጀር 0 ነው። ይሄኛው ስናካፍለው ወደ 1.4 ምናምን አካባቢ እያለ ይቀጥላል። የዚህ ቫልዩ ስንት ይመጣል? አሁን 1 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ራዲካል ቱ ወደ 1.42 ምናምን አካባቢ እያለ ይቀጥላል። ችግር የለውም። ከዛ በኋላ ያለው ቁጥር ምንም ቁጥር ቢደረደር ቫልዩ አይመጣም። ስለዚህ 1.4 አካባቢ ያለ ዴሲማል ደግሞ ግሬተስት ኢንቲጀሩ ከሱ የሚያንስ ማን ነው? 1 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ኦኬ ዲ ደግሞ ስናየው ኔጌቲቭ ነው። ሶ እዚህ ጋር ያለውን ብቻ ኔጌቲቭ ማድረግ ይጠበቅብን። ኔጌቲቭ 3.14 ነው። ሶ በኔጌቲቭ ሳይድ ሲሆን ደግሞ ከዚህ የሚያንስ ኔጌቲቭ ትልቁ ኔጌቲቭ ኢንቲጀር ማን ነው? ኔጌቲቭ 4 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እዚህ ጋር ያለውን እንወስዳለን። ሶ ይሄ ማለት ወደ እንትን ስንቀይር ኔጌቲቭ 0.92 ይመጣል። ሶ ከዚህ ማንስ ግሬተስት የሆነ ኢንቲጀር ማን ነው? ኔጌቲቭ 1 ይመጣል። እንዳይምታታባችሁ ቅድም የፖዚቲቭ እና የኔጌቲቭ ይለያያል። ቱ ዘ ሌፍት ሳይድ ስለሆነ ይሄን ያለ ነው በኔጌቲቭ ሲሆን ወደዛ ስለሚሄድ ማለት ነው። ይሄኛው በተመሳሳይ ዘግሪ ይሄኛው ወደ ፖይንት ስናስገብተው ኔጌቲቭ 1.42 አካባቢ እያለ ነው የሚቀጥለው። ሶ የዚህ ስንት ይመጣል? ኔጌቲቭ 2 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ እንዲህ ያህል ማንኛውም አይነት ፋንክሽን ቁጥር ቢሰጠን ግሬተስት ኢንቲጀር ቫልዩ ማውጣት እንችላለን ማለት ነው። አሁን ይሄው እዚህ ጋርም ስናወጣቸው በሙሉ ምን ሆነው ነው የወጡት? ኢንቲጀር እየሆኑ ነው የወጡት። ስናስገባ ግን ማንኛውም ቁጥር አንዴ በዴሲማል አንዴ በራዲካል አንዴ በፍራክሽን ምናምን እያስገባን ነው ያለ ነው። ግን የሚወጡት ቁጥሮች ግን ምን መሆን አለባቸው? ኢንቲጀር መሆን አለባቸው። ኢንቲጀር መሆን አለባቸው። ኢንቲጀሮች ኔጌቲቭ ሊሆን ይችላል፣ ዜሮ ሊሆን ይችላል፣ ፖዚቲቭ ሊሆን ይችላል። እዚህ ጋር እንደምታዩት ማለት ነው። በጣም አሪፍ። ኦኬ ሶ ከዚህ ተነስተን ዶሜን እና ሬንጅ ማስቀመጥ እንችላለን። ሶ የማንኛውም ግሬተስት ኢንቲጀር ቫልዩ ፋንክሽን ዶሜኑ ምንድነው? ዘ ሴት ኦፍ ኦል ሪል ነምበር። ለምን ኤፍ ኦፍ ኤክስ ኢኳልስ ቱ ዘ ግሬተስት ቫልዩ ኦፍ ኤክስ ነው አይደል ያለው። ሶ እዚህ ጋር ኤክስ ላይ ማንኛውም ቁጥር መግባት ይችላል። ኦል ሪል ነምበር መግባት ይችላል። ኦል ሪል ነምበር መግባት ይችላል። የት? እዚች ውስጥ ማለት ነው። እዚህ ውስጥ ማንኛውም ቁጥር መግባት ይችላል። የሚወጣው ግን ሲወጣ ግን ምንድነው የሚሆነው? ኢንቲጀር ነው አይደል የሚሆነው? ኢንቲጀር ነው አይደል የሚሆነው ሲወጣ። ላይም ቅድም እንዳየነው ሶ ምንድነው ሬንጅ ኢዝ ዘ ሴት ኦፍ ኦል ኢንቲጀርስ ማለት ነው። እቺን በደንብ ያዙ። ሶ ዋት ኢዝ ዘ ዶሜን ኤንድ ሬንጅ ኦፍ ግሬተስት ኢንቲጀር ፋንክሽን ተብሎ ቢሰጠን እቺን በደንብ መለየት ይጠበቅብናል። ለዛ ነው ቅድም ኢንቲጀር ስላችሁ የነበረው ከላይ የሚወጣው ከዚህ ከግሬተስት ኢንቲጀር ቫልዩ ከዚህ ከኖቴሽኑ የሚወጣው በሙሉ ምን ነው? ኢንቲጀር እየሆነ ነው የሚወጣው። እዚህ ጋር ግን እንዳልኳችሁ ማንኛውም ቁጥር ማስገባት እንችላለን። ዛስ ዋይ ዶሜን ዘ ሴት ኦፍ ኦል ሪል ነምበር ያለው በኤክስ ቦታ ማንኛውም ቁጥር ይገባል። ሶ ዶሜን ደግሞ እንደ ኤክስ ስለምንቆጥረው ሶ ዘ ዶሜን ዘ ሴት ኦፍ ሪል ነምበር፣ ዋይ ደግሞ አዘ ዋይ ስለምንቆጥር እሱ ደግሞ እንደ ሬንጅ አክት ስለምናደርግ ቫልዩ ካልኩሌት አድርጎ የሚወጣው ደግሞ ኢንቲጀር ስለሆነ ዘ ሴት ኦፍ ኦል ኢንቲጀር ብለን እናስቀምጣለን ማለት ነው። በጣም አሪፍ። እሺ ሶ እስኪ ለምሳሌ ምንድነው ስኬች ዘ ግራፍ። ግራፋቸው ምን ይመስላል? ስቴፕ ፋንክሽን ይሉታል ሌላኛው ነው። እስኪ አንዱን ግራፍ ከዚህ ሰል ካልኩሌት እናደርገው። የመጻፋቸው 1.18 ኤክሰርሳይዝ ማለት ነው። ስኬች ዘ ግራፍ ኦፍ ኢች ኦፍ ዘ ፎሎዊንግ ፋንክሽን ይላል። እኔው እስኪ ለምሳሌ ቢን እንስራው እስኪ አሁን በደንብ ይው። ሶ ጂ ኦፍ ኤክስ ኢኳልስ ቱ ግሬተስት ቫልዩ ኦፍ ኤክስ ነው የሚለን። ሶ በተለያየ ኢንተርቫል እናስቀምጥ። አሁን ኤክስ ለምሳሌ ከኔጌቲቭ
ከኔጌቲቭ 3 እስከ ኔጌቲቭ 2 ያለ ከኔጌቲቭ 2 እስከ ኔጌቲቭ 1 ሲሆን ከኔጌቲቭ 1 እስከ 0 ሲሆን ከ0 እስከ 1 ሲሆን ከ1 እስከ 2 ሲሆን እና ከ2 እስከ 3 ባሉት ኢንተርቫሎች እናወጣለን። ለምሳሌ አሁን በደንብ ይወት እዚህ ጋር በደንብ ይወት። ለምሳሌ አሁን ኢንክሉዲንግ 0 አድርገን እናውጣ። እዚህ ጋር የመጀመሪያ ስታርቲንግ ፖይንቶች ብዙ ጊዜ ክሎዝድ ነው የሚሆኑት። ክሎዝድ ለምን ክሎዝድ ሆነ በደንብ አስረዳችኋለሁ። ክሎዝድ ለምን እንደምናደርገው ኢንክሉዲንግ ዜም ማለት ነው። ለምሳሌ ይችን እንውሰድ። ለምሳሌ ዜሮን ጨምሮ በዜሮ እና በአንድ መካከል ያለ ቁጥር ምንድነው የሚሆነው? እዚህ ጋር ሲገባ ዜሮ ነው የሚሆነው አይደል? ለምሳሌ 0.5 ዘ ግሬተስት ቫልዩ ቢሆን ዜሮ ነው አይደል? ሶ ኢንክሉዲንግ ዜሮ ማለት ነው። ሶ እንደዚህ ከሆነ ዜሮ ይመጣል። ሶ ዜሮ ይመጣል። በሁለት ሲባዛ ምን ይሆናል? ይሄኛውን ኤክስ ነው፣ ይሄኛውን ዋይ ልናስቀምጥ ነው። ይሄኛው እዚህ ጋር ስንመጣ ስንት ዜሮ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ይሄ ማን ነው? በዜሮ እና በአንድ መካከል ማለት ነው። እሺ በኔጌቲቭ አንድ እና በዜሮ መካከል ማን ነው የሚመጣው? ኔጌቲቭ አንድ ይመጣል አይደል? ለምሳሌ ኔጌቲቭ 0.5 ቢሆን ኔጌቲቭ ግሬተስት ቫልዩ ስንት ነው? ኔጌቲቭ 1 አይደል የሚመጣው? ሶ ከዛ በሁለት ስናባዛው ስንት ይመጣል? ኔጌቲቭ 2 ይመጣል። ስለዚህ በኔጌቲቭ 1 እና በዜሮ መካከል ማን ነው? ኔጌቲቭ 2 ነው። በኔጌቲቭ 2 እና በኔጌቲቭ 1 መካከል ኔጌቲቭ 2 ሲመጣ ከዛ በሁለት ሲባዛ ኔጌቲቭ 4 ይመጣል። ይሄኛው ደግሞ ካልኩሌት ብታደርጉት ኔጌቲቭ 6 ይመጣል። ይሄኛው በአንድ እና በሁለት መካከል 1 ይመጣል። ለምሳሌ 1.5 ብንሰራለት 1 ይመጣል። ሶ በሁለት ሲባዛ እዚህ ጋር ከውጭ ያለችው በሁለት ማለት ነው 2 ይመጣል። ቀጣዩ ደግሞ 4 ይመጣል። ቀጣይ 6 እያለ ይቀጥላል ማለት ነው። ሶ የዚህን ግራፍ ስንሰራው it looks like this ማለት ነው። ግራፋችን እንደዚህ ይመጣል ማለት ነው። እሺ ሶሪ okay, here is the x-axis, here is the y-axis, vertical one. So 1, here 1, here 2, here is 3, here is 4, 1, 2, 3, 4, and minus 1, minus 2, minus 3, negative 4, what is it? Minus 1, minus 2, minus 3, minus 4 is 0, 0. So አሁን ግራፋችንን ስንሰራው በደንብ ተመልከቱ እዚህ ጋር ማለት ነው። ለምሳሌ ምንድነው የሚለው በዜሮ እና እዚህ ጋር ከዚህ እንነሳ። ይችን በዜሮ እና በአንድ ኢንክሉዲንግ ዜሮ ስንት ነው ይመጣል ብለናል? ዜሮ ይመጣል ብለናል አይደል? ሶ በኤክስ እና በዜሮ መካከል ማለት ይሄ ነው። በዜሮ እና በአንድ መካከል ማለት ይሄ ፓርት ማለት ነው። ሰው ይችኛዋን ኦፕን ትሆንና ይችኛዋ ዜሮን ኢንክሉድ አድርጎ ይመጣል። በአንድ እና በሁለት መካከል ሁለት ነው ይለናል። ኤክስ እና አንድ ጨምሮ በሁለት መካከል ስንት ነው ይለናል? እዚህ ጋር መጥቶ እስከ ፖይንት ያስቀምጣል ማለት ነው። ግልጽ ነው ተማሪዎች? የስ በሶስት እና በሁለት እና በሶስት መካከል ስንት ነው? 4 ነው ይለናል። በሁለት እና በሶስት መካከል ደግሞ ስንት ነው ይለናል? 4 ነው ይለናል። ኢንክሉዲንግ ጊዜ ጀስት ላይክ ዚስ ማለት ነው። በሁለት እና በሶስት ችኛዋ ኦፕን ነች ማለት ነው። በተመሳሳይ ወደዚህም ስንመጣ በኔጌቲቭ 1 እና በዜሮ መካከል ስንት ነው ይለናል? ኔጌቲቭ 2 ነው ይለናል። ሶ ይችን ይዘን እስከዚህ ድረስ ጀስት ላይክ ይመጣል። ቀጣይ ደግሞ በኔጌቲቭ 2 እና በኔጌቲቭ 1 እና በኔጌቲቭ 2 መካከል ደግሞ ስንት ነው ይለናል? ኔጌቲቭ 4 ነው ይለናል። ሰዎችን እነዚህና እዚህ ጋር ወደ እዚህ እንመጣለን ማለት ነው። ከዛ እንዲህ እያለ ይቀጥላል ማለት ነው። ወደዚህም ስንመጣ እዚች አካባቢ ይቀጥላል፣ እንዲህ እያለ ይቀጥላል ማለት ነው። ግልጽ ነው ተማሪ? ስቴፕ ማለት ይኸውላችሁ ደረጃ በደረጃ አይነት ታይፕ ነው። ስቴፕ ፋንክሽን የተባለው አንደኛው እሱ ነው። ሶ የዚህ ግራፍ it looks like this ማለት ነው። ግራፋችን ይሄን ይመስላል ማለት ነው። ሶ ከዚህ ተነስተን ዶሜን እና ሬንጅ መውሰድ ይችላል። ዶሜን ዘ ሴት ኦፍ ኦርደር ነምበር ነው። ቨርቲካሊ ክሮስ እናደርግ። ሬንጅ ግን ሁላችሁም ትጀርቡ አንተ የዚህውን ዶሜን እናውጣ። ዶሜን ኦርደር ነምበር ይመጣል ወይም ደግሞ ከኔጌቲቭ ኢንፊኒቲ አፕ ፖዚቲቭ ኢንፊኒቲ። ሬንጅ ግን ማን ነው ይመጣ? በደንብ ጥንቃቄ ወስድ። አሁን እዚህ ጋር ያሉትን ሬንጅ ሰዱ ዋይ ማለት ሬንጅ እዚህ ጋር እነማን ናቸው? ይሄው ያያችሁ እነማን ናቸው? ምን አይነት ፕሮፐርቲ ናቸው አለ the set of even integers ማለት ማን ነው? ለሬንጅ ማለት ነው። ሬንጃችን the set of even integers በሙሉ ይመጣሉ ማለት ነው። ግልጽ ነው ተማሪዎች?
በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ሌሎቹ በእናንተ ነው ትሰራላችሁ። ኢኩዌሽን ኢንቮልቪንግ ግሬተስት ቫልዩ ወይም ደግሞ ግሬተስት ኢንቲጀር ሲሆን እንዴት አድርገን ኢኩዌሽን እንሰራለን ነው። ኦልሬዲ ቅድም ከግራፉ የሄድንበት ነው። አሁን ለምሳሌ the greatest value of x equals to 5 ቢባል የኤክስ ዋጋ ማን ነው ተብሎ ሊጠየቅ ይችላል። እንደዚህ ለምሳሌ ይሄ ከኛ የሚጠበቀው እንደዚህ ከግሬተስት ቫልዩ ኢንቲጀር ፋንክሽን 5 ሊመጣ የሚችል ለምሳሌ አሁን ሊስት እናድርግ። the greatest value of 5 ስንት ነው? 5 ነው አይደለ? the greatest 5.1 ብናደርግ ስንት ነው? 5 ነው እያለ ይቀጥል እስከ 5.8 ብናደርግ ስንት ነው? ስቲል 5 ነው አይደል የሚመጣው። እስከ 5.9 ብንሄድ እስከ 5 ነው የሚመጣው። አሁን 6 ካደረግን ወደ 6 ስለሚሄድ እቺን አንነካም። ስለዚህ ይሄ 5 ሊመጣ የሚችለው በማንና በማን መካከል ከሆነ ነው? በ5 እና በ6 ግን 5ን ይጨምራል ግን 6ን ግን አይጨምርም አይደለ? በጣም አሪፍ። እቺን እንደዚህ አድርገን ማስቀመጥ እንችላለን ማለት ነው። አሁን እቺን እንደዚህ ላፍ the greatest integer value of x is equal to 5 ማለት 5 less than or equal to x less than 6 ይሄ ማለት በ5 እና በ6 መካከል ግን 5ን ይጨምራል 6ን ግን አይጨምርም ካል እንደዚህ ማለት ነው። 5 up to 6 open interval የx ዋጋ በዚህ ኢንተርቫል ይገኛል። በዚህ ኢንተርቫል ውስጥ ማንኛውም ቫልዩ ብንተካ ልክ እዚህ ጋር ሊስት ያደረግናቸው እንዳሉ ሆኖ ማለት ነው ምን ይመጣልኛል ማለት ነው? 5 ይመጣልኛል ማለት። ስለዚህ አሁን እዚህ ጋር አሁን 6ን አይጨምርም 5ን ግን ይጨምራል። እሷን ታሳቢ ማድረግ እንዳንረሳ ማለት ነው። በዚህ መሰረት አሁን ይሄ ማየት እንችላለን። ለምሳሌ ኤግዛምፕል 5 ላይ ያለውን ሶልቭ ዘ ፎሎዊንግ አም ዘ ኢኩዌሽን ብለን ይሄ ማለት ነው። ስለዚህ አሁን በቅድሙ መሰረት ምን ይመጣል ማለት ነው? 10 less than or equal to x plus 3 less than 11 ማለት ነው። በ10 እና በ11 መካከል ላይ ያለ 10ን ግን ይጨምራል። ለምን እዚህ ጋር 10 እንትን ስለምናደርግ ማለት ከዛ በኋላ እቺ 3 ወደዚህም ትመጣለች፣ እቺኛዋ 3 ወደዚህም ትመጣለች። ማይነስ ሆና ነው ፕላስ ነው ወደዛ እና ወደዛ ማይነስ ትሆናለች። ይሄ ማለት 10 minus 3 less than or equal to x less than 11 minus 3 ይመጣል። ከዛ በኋላ ይሄ ስንት ነው? 7 less than or equal to x less than ስንት ይመጣል? ይሄ 8 ነው። ይሄ ማለት ኢንክሉዲንግ 7 በ7 እና በ8 መካከል 8 ሳይጨምር ግን 7ን ቢጨምር የኤክስ ዋጋ በዚህ መካከል ይገኛል ማለት። ለምሳሌ አሁን 7ን መጨመር እንችላለን። 7 ብናስገባ ምንድነው 7 ሲደመር 3 10 ነው። the greatest value of 10 ራሱ ይሆናል 7.5 ብናስገባ 7.5 ሲደመር 3 10.5 ይመጣል። 10.5 ደግሞ 10 ይመጣል። እንዲህ እያደረግን ሶልቭ ማድረግ እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ኤክሰርሳይዝ ስኪል ነው የመጻፋችሁ 1.19 ተመሳሳይ ነው። ሶልቭ ኢች ኦፍ ዘ ፎሎዊንግ ኢኩዌሽን ስለሚል የመጀመሪያው በጣም ቀላል ነው። አሁን ከላይ ደግሞ ምንድነው የምናደርገው? ይሄ the greatest value of x plus 1 is equal to 6 ከተባለ ምንድነው የምናደርገው? 6 less than or equal to x plus 4 less than 7 ማለት ነው። አንድ መጨመር ማለት ነው። ከዛ በኋላ 4 ወደዚህም ትሄዳለች ወደዚህም ትመጣለች ወደ ሁለቱም። ስለዚህ ምን ሆነ? 6 ሲቀነስ 4 less than or equal to x less than 7 ሲቀነስ 4 ማለት ነው። ይሄ 3 ማነው? 2 ይመጣል። 2 less than or equal to x less than 3 ይመጣል። x ዋጋ በማንና በማን መካከል አይደለም ኢንክሉዲንግ 2 ግን 3 አይጨምርም። በእነዚህ መካከል ይገኛል ማለት ነው። በጣም አሪፍ። እሺ ቢ ደግሞ ምን ይመጣል? ቢን አሁን እንዳለ ውስጧ እንዳለ እናስቀምጥ። ይሄኛው በተመሳሳይ 5 less than or equal to 3 plus the greatest integer value of x less than 6 ይመጣል። እቺኛዋን 3 ወደዚህ የምንወስዳት ወደዚህ የምናምጣት ምን ይመጣል? 5 minus 3 less than or equal to the greatest value of x less than 6 minus 3 ልክ ነናል ተማሪዎች? በጣም አሪፍ። ይሄ 2 ይመጣል less than or equal to the greatest value of x less than 3 ይመጣል። አንድ መጠንቀቅ ያለብን ግን እዚህ ጋር x ቢሆን ኖሮ ችግር የለውም ልክ እንደዚህ እናስቀምጣለን ላይክ ዚስ ማለት ነው። ግን ይሄኛው ግሬተስት ቫልዩ ፋንክሽን ነው። ይሄ በራሱ ምንድነው? ይሄ ሲወጣ ምንድነው? ይሄ ራሱ ኢንቲጀር ነው አይደል? ኢንቲጀር ነው አይደል? ስለዚህ የግድ በሁለት ይሄንን ኢንክሉዲንግ አድርጎ በዚህና በዚህ መካከል የሚገኝ ኢንቲጀር ምን መሆን አለበት? ይሄ ራሱ 2 መሆን አለበት። 2 መሆን አለበት።
አይደለም? የስ ምክንያቱም ኢንቲጀር ነው ብለን መጀመሪያ ዲፋይን ስናደርገው ይሄ ደግሞ ማለት ቱ ሊመጣል አይችልም። በማንና በማን መካከል ሲሆን ነው? በሁለትና በሶስት መካከል ሲሆን ነው። ሶ ዘ አንሰር ኢዝ ይሄን ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር ኢንቲጀር ስላችሁ ኤክስ አይደለም። ይሄ ቫልዩ እዚህ ካልኩሌት ተደርጎ የሚወጣው ቫልዩ ግዴታ ኢንቲጀር መሆን አለበት። በሁለት እና በሶስት መካከል ደግሞ ሌላ ኢንቲጀር ስለሆነ ስለሌለ ይቺ ፓርት ስላለች ደግሞ የግዴታ ይሄ ሁለት መሆን አለበት። ይሄኛው ሁለት እንዲመጣ ደግሞ ይሄ ቁጥር በሁለት እና ኢንክሉዲንግ ሁለት ግን በሶስት መካከል መሆን ይችላል። 2.1 2.2 2.3 2.5 እስከ 2.9 አካባቢ ድረስ ያለው ቁጥር በሙሉ ወደ ሁለት ስለሚያደርግ በሁለት እና በሶስት መካከል ይሆናል። ኢንክሉዲንግ ቱ ግን ኤክስክሉዲንግ ስሪ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ኦኬ ሶ ግሬተስት ኢንቲጀር ፋንክሽን ወይም ደግሞ ስቴት ፋንክሽን ዛሬ በደንብ አይተናል። ዶሜኑ ዘ ሴት ኦፍ ኦርደር ነምበር ነው። ሬንጁ ግን ዘ ሴት ኦፍ ኢንቲጀር ነው ብለናል። ሶ እሱን በደንብ አይተናል። የተለያዩ ግራፋቸው ምን ሊመስል እንደሚችል አይተናል። ስቴፕ አይነት ታይፕ ያላቸው እንዲሁም ደግሞ የተለያዩ ካልኩሌሽኖችን አይተናል። ሶ ቀጣይ ደግሞ ወደ ኮምፖዚሽን ፋንክሽን እንሄዳለን ማለት ነው። በጣም አሪፍ። ሶ ኮምፖዚሽን ፋንክሽን በአጭሩ ምንድነው? ኮምፖዚሽን ፋንክሽን ከሚለው ከዴፊኒሽኑ እንነሳ። ሶ ሌት ኤፍ ቢ ኤ ፋንክሽን ፍሮም ኤ ቱ ቢ ነው የሚለን ከኤ ወደ ቢ ኤንድ ጂ ደግሞ ከቢ ወደ ሲ ነው የሚለን። ሶ ቢ ኤ ፋንክሽን ዜን the function h defined by f of g of x h of x equal to for all x and element of a and f of x is the domain of g ነው የሚለን called the composition of g by f ይባላል። ወይም ደግሞ ጎፍ እየተባለ የሚጠራው ያኛው ሲሆን ደግሞ ፎግ ይባላል። ሶ እዚህ ጋር ይኸውላችሁ ይሄኛው ነው የአንደኛው ፋንክሽን አውትፑት ማን ነው? የኤፍ አውትፑት ማን ነው? ቢ ነው አይደለ? የዚህኛው ደግሞ ቢ ደግሞ እጅ ላይ ደግሞ እንደምን አደረገ እንደ ኢንፑት አድርጎ ወለ ኤፍ አውትፑት ለሲ አውትፑት ሰጠው ማለት ሰው ምን እያልን ያለው የአንደኛው ፋንክሽን አውትፑት ለሌላኛው ፋንክሽን እንደ ኢንፑት ካገለገለ ያ ምን ይባላል? ኮምፖዚሽን ፋንክሽን ብለን እንጠራዋለን ማለት። ለምሳሌ አሁን እንዴ ላሳያችሁ በቀላሉ ለምሳሌ እንዴ ላሳያችሁ በጣም አሪፍ። ለምሳሌ ይሄኛው ከዚህ ወደዚህ የሚሄደው ኤፍ ነው ብለን እንወስደው። ከዚህ ወደዚህ ደግሞ የሚሄደው ጂ ነው ብለን እንወስደው። ሶ ኤ ቢ ሲ አለ እዚህ ጋር 1 2 3 አለ። ኤ ከ1 ጋር ማፓረገ፣ ቢ ከ2 ጋር ማፓረገ፣ ሲ ደግሞ ከ3 ጋር ማፓረገ። እዚህ ጋር ደግሞ ስንመጣ ዲ ኢን እና ኤፍ የምናደርጋቸው አሳምሽን ነው። ጀስት ወደዚህ ይላችሁ በደንብ ተመልከቱኝ። አሁን ኤፍ ከኤ ወደ የት ነው ሄደው? ዋን ነው። ዋን ግን ከማን ወደ ሄደ? ወደ ዲ ሄደ። ሶ የኤፍ አውትፑቱ የኤ አውትፑት ማን ነው? ዋን። ዋን ግን ለጂ እንደምን ሆኖ እንደ ኢንፑት ሆኖ ገና ማንን ሰጠ? ዲ ነው። ስለዚህ ማንና ማን ነው እየተገናኙ ያሉ? ኤ እና ዲ ነው። በመሃል እንደ ድልድይ ሆና እያገለገለች ያለች ማነች ማለት ነው? ዋን ነች። እሷ ምንድነች? የመጀመሪያው ፋንክሽን አውትፑት ለሁለተኛው ፋንክሽን እንደምን ሆነች? እንደ ኢንፑት ሆና አገልግላ ምን አውትፑት ሰጠች? ዲን አውትፑት ሰጠች ማለት ነው። በዚህ ሀሳብ በደንብ ግልጽ ነው። በዚህ መልኩ ቀለል አድርጋችሁ መረዳት ትችላላችሁ። አሁን ምን ይባላል? ጎፍ ይባላል። ጎፍ ሲባል ይኸው ጂ ኦፍ ኤፍ ኦፍ ኤ ቢባል ለምሳሌ ምን ማለት ነው? ኤፍ ኦፍ ኤ ማን ነው? ኤፍ ኦፍ ኤ ዋን ነው። ከዛ ጂ ኦፍ ዋን ይመጣል። ኤፍ ኦፍ ኤ ዋን ስለሆነ ጂ ኦፍ ዋን ደግሞ ማን ነው? ዲ መጣ። ስለዚህ ኤ ዊዝ ዲ ተብሎ ኮምቢኔሽን ወይም ደግሞ ፔር ኦፍ ፖይንት ይቀመጣል ማለት ነው። እሺ እስኪ ለምሳሌ የመጻፋችሁን 1 ፖይንት ኤግዛምፕል 1 ማለት ነው ሶሪ እንየው። ኦኬ ኤፍ የተሰጠ እሺ፣ ጂ ደግሞ የተሰጠ እሺ፣ ምንድነው ጎፍ ነው የሚለው ሶ ጎፍ የሚለው እንስራ። ይሄ ማለት ጂ ኦፍ ኤፍ ኦፍ ኤክስ ለማለት ነው። ሶ ጂ ኦፍ ኤፍ ኦፍ ለምሳሌ 1 ኤፍ ኦፍ ማይነስ 1 ስንት ነው? ጂ ኦፍ ኤፍ ኦፍ ማይነስ 1 ስንት ነው? 1 ነው አይደል? ኤፍ ኦፍ ማይነስ 1 ሰጠው 1 ይመጣል። ሶ ጂ ኦፍ 1 ነው። ጂ ኦፍ 1 ደግሞ ማን ነው? ጂ ኦፍ 1 ሄሪቴስ 3 መጣ። ሶ ምን እያልኩ ነው ያለሁት? ማይነስ 1 ዊዝ 3 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ማይነስ 1 ዊዝ 3። እሺ ቀጣይ ደግሞ ጂ ኦፍ ኤፍ ኦፍ 0 ቢሆንስ? ሶ ኤፍ ኦፍ 0 ማን ነው? ኤፍ ኦፍ 0 2 ነው። ጂ ኦፍ 2 ደግሞ ማን ነው? ጂ ኦፍ 2 ደግሞ 1። ሶ ምንድን ያልኩ ነው? 0 ዊዝ 1 እያልኩ ነው ያለሁት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ጂ ኦፍ ኤፍ ኦፍ 1 ደግሞ ማን ነው?
ኤፍ ኦፍ ዋን ማን ነው? ማይነስ ዋን ነው። ሶ ጂ ኦፍ ማይነስ ዋን ደግሞ ማን ነው? ጂ ኦፍ ማይነስ ዋን ቱ ነው። ስለዚህ አሁን ዋን ዊዝ ቱ ነው እየፈጠርኩ ያለሁት ማለት ነው። እሺ የመጨረሻ ጂ ኦፍ ኤፍ ኦፍ ቱ ኤፍ ኦፍ ቱ ማን ነው? 5 ነው። ሶ ጂ ኦፍ 5 ደግሞ ማን ነው? ጂ ኦፍ 5 5 ነው። ሶ ምን እያልኩ ነው? 2 ዊዝ 5 ማለት ሶ አሁን ከዚህ ተነስተን ጎፉ ማን ነው ማለት ነው? ጎፉ ብለን ምን ማድረግ እንችላለን? አሁን ማይነስ 1 3 እሺ 0 ኮማ 1 እሺ 1 ኮማ 2 እሺ እና 2 ኮማ 5 ብለን ማስቀመጥ እንችላለን ማለት ነው። ፎግ ብናደርግ ደግሞ ለየት ይላል። እሱ ደግሞ መቀየር መጀመሪያ የጂን እየሰራ አንዷን ፓርት ላሳያችሁና እናንተ ትጨርሱታላችሁ። ሶ ፎግ ብለን ፎግ ማለት ኤፍ ኦፍ ከጂ ነው የምንጀምረው። ጂ ኦፍ ማይነስ 1 እቺኛዋን ከዚች እንጀምራለን። ሶ ጂ ኦፍ ማይነስ 1 ስንት ነው? 2 ነው። ኤፍ ኦፍ 2 ደግሞ ማን ነው? ኤፍ ኦፍ 2 ደግሞ ማን ነው? 5 ነው። ያ ይሄ ማለት ምንድነው? ማይነስ 1 ዊዝ 5 መጣ ነው ማለት ነው። ከዛ በኋላ ደግሞ ዜሮን እንቀጥላለን። ኤፍ ኦፍ 0 ማን ነው? ጂ ኦፍ 0 0 ነው። ኤፍ ኦፍ 0 ደግሞ ማን ነው? 2 ነው። ሶ 0 እና 2 እንሄዳለን እያል መጨረስ እንችላለን ማለት ነው። ግልጽ ነው ተማሪዎች? ከዛ በኋላ ከጨረስን በኋላ ላይክ እዚህ ጋር ጎፍ እንዳስቀምጥ ነው ፎግንም ብለን ማስቀመጥ እንችላለን ማለት ነው። ሶ መጨረስ እንችላለን። ለምን አንጨርሰው? ኦኬ ሶ አሁን 0 ደግሞ ቀረ። እዚህ ጋር 0 አለ 0 ሶ ፎር ኤፍ ኦፍ ጂ ኦፍ 0 ጂ ኦፍ 0 0 ነው። ኤፍ ኦፍ 0 ደግሞ ማን ነው? ኤፍ ኦፍ 0 ደግሞ 2 ነው። ሶ 2 ነው። ይሄ ማለት 0 ዊዝ 2 መጣ። ሌላኛው 1 ነው። ኤፍ ኦፍ ጂ ኦፍ 1 ጂ 1 3 ነው። 3 የለም እዚህ ጋር ስለዚህ እናልፈዋለን ማለት ነው። ማለት ይሄው ይላችሁ ኤፍ ኦፍ ጂ ኦፍ 1 ነው። ኤፍ ኦፍ ጂ ኦፍ 1 3 ነው። ኢዲስ ጂ ኦፍ 1 ማለት 3 ነው። ከዛ ኤፍ ኦፍ 3 ግን የለም። ኤፍ ኦፍ 3 የሚባል ስለሌለ ይሄኛውን እንዘለዋለን ማለት ነው። ከዛ በኋላ ማለት ነው የቱን ስንሰራ 1 ይመጣል። 1 ደግሞ ማይነስ 1 ስለዚህ 2 እና ማይነስ 1 ይሆናሉ። 2 ዊዝ ማይነስ 1 ከዛ በኋላ ደግሞ 3 ዊዝ 4 ነው። 4 የለም እዚህ ውስጥ ይሄ አይኖርም። በፎቅ አይኖርም። የአራት 2 ነው። 2 ደግሞ ማን ሰጥቶናል? 5 ነው። 4 እና 5 አለ። ሌላኛው 4 እና 5 አለ። ሌላ የመጨረሻው እንቼክና 5 ዊዝ 5 ነው። 5 ግን እዚህ ጋር የለም። ሶ ይሄኛው አይሰራም ማለት ነው። ስለዚህ አንከኞቹ ማን መጡ ማለት ነው? የፎግ ፎግ ብለን ማን መጡ አሁን? ማይነስ 1 ዊዝ 5 እሺ 0 ዊዝ 2 እሺ ሌላኛው ደግሞ 2 ዊዝ ማይነስ 1 ኤንድ 4 ዊዝ 5 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ቅድም መነሻ ላይ ስናየው ሌላኛው ኤግዛምፕል እንደ የአንደኛው ፋንክሽን ኦር ኢንፑት አውትፑት ለሌላኛው እንደ ኢንፑት ያገለግላል ስላችሁ የነበረው ይሄ ነው። ለምሳሌ ይኸውላችሁ እዚህ ጋር ኤፍ ማለት ከዚህ ወደዚህ ነው። ጂ ማለት ከዚህ ወደዚህ ነው። ሶ ዲተርማይን ጎፍ ነው የሚለው ጎፍን እንስለው። ሶ ጂ ኦፍ ኤፍ ኦፍ ለማለት ነው። ለምሳሌ ኤፍ ኦፍ 1 ስንት ነው? ኤፍ ኦፍ 1 ኤ ነው። ጂ ኦፍ ደግሞ ኤ መጣ። ጂ ኦፍ ኤ ደግሞ ማን ነው? ኤች። ስለዚህ ምን ማለት ነው? 1 ከማን ጋር ሄደች? ከኤች። አያችሁት እዚህ ጋር ኤች እንደ ድልድይ ነው። እዚህ ያለው እንደ ድልድይ ነው የሚያገለግል። 1 ወደ ኤ ሄደ፣ ኤ ደግሞ ወደ ኤች ነው። ስለዚህ ኤንድ ቱ ኤንድ ያላችሁ ማለት ነው አንድ ዊዝ ኤች ነው የሚሄደው። ሶ ሌላኛው ደግሞ ጂ ኦፍ ኤፍ ኦፍ 2 ነው። ሶ ኤፍ ኦፍ 2 ማን ነው? ኤፍ ኦፍ 2 ማለት ዲ ነው። ጂ ኦፍ ዲ ደግሞ ማለት ማን ነው? ዲ ወደ ምን የሚሄደው? ወደ ጂ ይሄዳል። ስለዚህ 2 ዊዝ ጂ መጣ ማለት ነው። ግልጽ ነው ተማሪ? ከዛ በኋላ በዚህ መሰረት ኤንድ ኤንዶች ማድረግ እንችላለን። 3 አሁን 3 ከማን ጋር ይሄዳል ማለት 3 ከማን ጋር ይሄዳል? 3 ወደ ቢ ሄደ፣ ቢ ደግሞ 3 ከኢ ጋር ይሄዳል። መጨረሻ ላይ 4 ከማን ጋር ይሄዳል? 4 ወደ ሲ ነው፣ ሲ ደግሞ ወደ ኤፍ ነው። ስለዚህ ኤፍ ስለዚህ እቺ ማነች ማለት ነው? ጎፍ መጣ ማለት ነው። ጎፍን ሪሌሽን ስሩ እንባል 1 ዊዝ ኤች 2 ዊዝ ጂ 3 ዊዝ ኢ እና 4 ዊዝ ኤፍ ብለን እናስቀምጣለን ማለት ነው። በጣም አሪፍ። ሌላኛው ደግሞ በኢኩዌሽን ቢሰጥስ እንዴት አድርገን እንሰራለን ነው። ሶ መጀመሪያ ምንድነው የሚሰራ እዚህ ጋር ኤግዛምፕል ስሪ የመጻፋችሁ ማለት ነው። ኤፍ ኦፍ ኤክሱ ይሄ ቢሰጠን ኤፍ ኦፍ ኤክስ ፕላስ 1
ጂ ኦፍ ኤክስ ደግሞ ኤክስ ስኩዌር ማይነስ ቱ ፎግ እና ጎፍ እንስራ። ሶ ፎግ ማለት ምን ማለት ነው? ኤፍ ኦፍ ጂ ኦፍ ኤክስ ማለት ነው። እዚህ ጋር ላስገባ ጂ ኦፍ ኤክስ። ሶ ምን ማለት ነው ይሄ? ኤፍ ኦፍ ጂ ኦፍ ኤክስ ማለት ነው ኤክስ ስኩዌር ማይነስ ቱ መጣ ማለት ነው። አሁን ኤፍ ኦፍ ኤክስ ሲሆን ኤክስ ፕላስ ዋን ነው። ሶ በኤክስ ቦታ ነው ይሄኛው በሙሉ እዚህ ጋር ሄዶ በኤክስ ቦታ ሲገባ ምንድን ነው የሚሆነው? ኤክስ ስኩዌር ማይነስ ቱ ፕላስ ዋን ነው። ይኸውላችሁ ይቺኛዋ ኤክስ ነበረች አይደል? እዚህ ጋር ሄዳ ኤክስ ፕላስ ዋን የምትገባ። ስለዚህ በኤክስ ቦታ ኤክስ ስኩዌር ማይነስ ቱ ከገባ ምን ይሆናል ማለት ነው? ይሄ ኤክስ ስኩዌር ማይነስ ዋን ይመጣል። ዋን ያው ማይነስ ቱ ፕላስ ዋን ማለት ነው። እሺ ፎጉን እናየው እስኪ። ፎግ ደግሞ ማን ነው? ሶሪ ፎግን አይተናል። ጎፉ ደግሞ ምን ይመጣል አሁን? ጂ ኦፍ ኤፍ ኦፍ ኤክስ ነው። ቀድሞ የሚመጣው የሚገባው ኤፍ ኦፍ ኤክስ ዋጋ ስለሆነ ሶ ጂ ኦፍ ኤፍ ኦፍ ኤክስ ማለት ኤክስ ፕላስ ዋን ነው። ኦልሬዲ ነው ያስገባነው። አሁን ደግሞ ጂ ላይ በኤክስ ፕላስ ዋን በኤክስ ቦታ ማን ገባ? ኤክስ ፕላስ ዋን ገባ። ኤክስ ሆነ ለማንጣ ይመጣል ማለት ነው። ኤክስ ፕላስ ዋን ስኩዌር ማይነስ ቱ ይመጣል ማለት ነው። ሶ ይሄኛውን ዲስትሪቢዩት ማድረግ እንችላለን። አዚቲዝም ማስቀመጥ እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ኤክሰርሳይዝ 1.20 የመጻፋችሁን እንየው። ኤፍ የተሰጠን ቴሪቲስ ኤፍ ማለት ነው። ጂ ደግሞ የተሰጠን ሶ ፎግ ኦፍ ስሪ ፈልጉ ይለናል ኤ። ሶ ኤን መጀመሪያ ፎግን እንስለው። ኤ ማለት ኤፍ ኦፍ ጂ ኦፍ ኤክስ ነው። ሶ ከዛ በኋላ ኤፍ ኦፍ ጂ ኦፍ ኤክስ ማለት ነው 3x ማይነስ 5 ነው። ሶ በኤክስ ቦታ 3x ማይነስ 5 ሲገባ ምን ይሆናል? 3x ማይነስ 5 ስኩዌር እዚህ ጋር እና እዚህ ጋር ይመጣል ፕላስ 2 ኢንቱ 3x ማይነስ 5 መጣ ማለት ነው። ግልጽ ነው ተማሪዎች? ከዛ በኋላ 3 ማስገባት እንችላለን እዚህ። ይሄ ማለት ፎግ ኦፍ 3 ማለት በኤክስ ቦታ ነው የሚገባ 3 ታይምስ 3 ማይነስ 5 ስኩዌር ፕላስ 2 ኢንቱ 3 ታይምስ 3 ማይነስ 5 ነው። ሶ 3 ታይምስ 3 9 ነው። 9 ማይነስ 5 4 ነው። 4 ስኩዌር 16 ይመጣል ፕላስ። ግልጽ ነው ተማሪዎች? ካልኩሌት ማድረግ ነው። ውስጥ ላይ በኤክስ ቦታ 3 ማስገባት ነው። እዚህ ጋርም 3 ታይምስ 3 9 ነው። 9 ታይምስ 9 ማይነስ 5 4 ነው። ታይምስ 2 8 ይመጣል። 3 ይመጣል። አሁን 24 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ እንዲህ ያለ አሁን ሌላ ደግሞ እሺ ኦልሬዲ አሁን የፎግ ስለሰራ ለምሳሌ እዚህ ጋር ዲ እና እዩት ኤ እና እንትኑ ካልኩሌሽናቸው ተመሳሳይ ኤ እና ዲ ማለት ነው። አሁን እዚህ ጋር ኤፍ ፎግ ኦፍ 0 ከተገባለ እዚህ ጋር 0 መተካት። ሶ አሁን ፎጉ ማለት ነው ፎጉ ማለት ነው ይመጣል 3x ማይነስ 5 ዘ ሆል ስኩዌር ፕላስ 2 ኢንቱ 3x ማይነስ 5 ነው። ሶ አሁን ፎግ ኦፍ 0 ለዲ ነው እየሰራ ያለ 0 መተካት ነው በኤክስ ቦታ። ሶ 3 ታይምስ 0 0 ነው። 0 ማይነስ 5 ነው። ስኩዌር ስንት ይመጣል? 25 ፕላስ 2 ኢንቱ 3 ታይምስ 0 0 ነው። 0 ማይነስ 5 ነው። ሶ ይሄ ስንት ይመጣል? ማይነስ 5 ነው። ሶ ስንት ይመጣል አሁን? 25 ማይነስ 10 ነው። ስንት ይመጣል? ይሄ 15 ይመጣል ማለት ነው። በጣም አሪፍ። ሶ እንዲህ ያን የፎግን መስራት እንችላለን። የጎፍን ደግሞ መጀመሪያ የጎፍን መስራት እንችላለን። ሶ ጎፍ ማለት ምን ማለት ነው የሚለው እንመስል። በጣም አሪፍ። ሶ ጎፍ ማለት ጂ ኦፍ ኤፍ ኦፍ ኤክስ ነው። ይሄ ማለት ጂ ኦፍ ኤፍ ኦፍ ኤክስ ማለት ነው ኤክስ ስኩዌር ፕላስ 2ኤክስ ነው። ሶ በማን ቦታ ይገባል? እዚህ ጋር በኤክስ ቦታ ይገባል። ይሄ ማለት 3 ኢንቱ ኤክስ ስኩዌር ፕላስ 2ኤክስ ማይነስ 5 ይመጣል። ይሄ 3x ስኩዌር ፕላስ 6x ማይነስ 5 ይመጣል። ይሄ ማለት ነው ጎፍ ነው። ከዛ በኋላ እዚህ ጋር 0ን መተካት፣ እዚህ ጋር 3 መተካት። በኤክስ ቦታ 3 እና 0ን ተክተን የቢን እና የሲን መስራት እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ የዛሬው ሌሰናችን ይሄንን ይመስል ነበረ። ይሄኛው በጣም ቀላል ነው። በዚህ መልኩ
መስራቱ በጣም ቀላል ነው የሚሆነው ማለት ነው። በመቀጣይ ደግሞ ስለ ዩኒቨርስ ፋንክሽን ግራፉ ምን ይመስላል፣ ዩኒቨርስ እንዴት ነው የምንፈልገው የሚለውን ሌሰን የምናይበት ሌሰናችን ይዘንላችሁ እንመጣለን ማለት ነው። አይ ሆፕ አሪፍ ጊዜ ከኛ ጋር እንዳሳልፋችሁ ተስፋ እናደርጋለን። መልካም የጥናት ጊዜ ይሁንላችሁ። መልካም የትምህርት ዘመን። ቻው